እነዚህ ስፖርት የሚሰሩ ሰዎች ታውቃላችሁ? ቡጢ የሚገጥሙትን ታውቋቸዋላችሁ? እሺ መጀመሪያ አካባቢ ቀለል ያለ ነው ከበድ ያለ ክብደት ነው የሚያነሱት? መኖገር እንጂ ቀጥሎስ ከበድ ያለ ቀጥሎስ ከበድ ያለ። አሁን አንድ ሰው አንድ ዳቦ ሁለት ዳቦ ሁለት እጁ ይዞ ግን ጡንቻው ይጠነክራል። ቀለል ያለ ነገር የምትወድ ከሆነ አልጠነክር ለጋ ነህ ማለት ነው። ይሄ እኮ ነው ሰው ሲጠነክር ከባድ ነገር። ህፃን ልጅ አጥንት ይቆረጥማል አይቆረጥም? ስለዚህ አጥንት አይሰጠውም ማለት ነው። ስጋውን ነው የምንሰጠው ወይ ወተት ነው የምንሰጠው። አጥንት መቆርጠም የመብሰል ምልክት ነው። ጠንካራ ነገሮችን መሸከም በክርስትና የመጠንከር ምልክት ነው። ህግ ይቀነስልን ሁሉ ይቅለልልን ማለት ግን የማርጀትና የማነስ ምልክት ነው። ይቀነስልን እንነስ ትንሽ ትንሹን መመኘት ማለት ነው። እንዲያውም በገጠር በዚህ በእኛ ሀገር በዚህ በኢትዮጵያ ገጠር ሰው ሲገባ አማችየው የሚለካው ቅልጥም ሰብሮ በመብላቱ ካልሆነ ዝም ብሎ ይሄ ልፍስፍስ ነው ማለት ነው። ይሰጠዋል አጥንቱና አንዳንዱ አማች ላለመዋረድ በኪሱ ነው ይዞት የሚመጣ። የቀይ ወጡን አጥንት በኪሱ ይዞት ይሄዳል ማለት ነው። ወይም ደግሞ እንትን አለ ይሄ ሙቀጫ ታውቃላችሁ? የሙቀጫ ግልገል ስጡኝ ይላል ልጅ ስጡኝ ይላል። እንደዚያ ካለ ማፈሪያ ነው። በጥርሱ ስርድም ቀጭቆ አድርጎ ከበላው ጀግና ነው እሱ ማለት ነው። ይሄ ዝም ብሎ እንደ ሽማግሌ ዝም ብሎ ነካ አድርጎ የሚተው ይሄ ምን ሆኗል? አርጅቷል። እስኪ በሉ አርጅቷል በሉ ተናገሩ እንጂ ምን መቆርጠም ካልቻለ ከበድ ያለ ትእዛዝ ስትታዘዙ እምቢ የምትሉ ከሆነ አርጅታችኋል ማለት ነው። የሚሰለቻችሁ ከሆነ በቃ በዛ የምትሉ ከሆነ ወይ አርጅታችኋል ወይ አላደጋችሁም ማለት ነው። ማን ያሳድገናል በሉ ንስሐ በሉ እንጂ ማን ኃይል ይሰጠናል? ማን ያድሰናል? ንስሐ ኃይል ይሰጣቸዋል። ትናንትና ኃጢአት ደካማ ያደርጋል ብያቸዋለሁ አይደል? የጠቀስነው አንድ ቅዱስ ታሪክ ነበር ብሉይ ኪዳን። ማን ነው እሱ? ሶምሶን ቤት በፀጉሩ ይነቅል የነበረው ሰውዬ በፀጉር ተጎትቶ ሄደ ብያቸዋለሁ። ንስሐ ሲገባ ደግሞ ምን እንዳደረገ ተመልከቱ። ሶምሶንን ወስደው ከወፍጮ ቤት እሱን እያስፈጩ ደረቅ ባቄላ እያስፈጩ አይኑን አውጥተው ፍልስጤማውያን በአዳራሽ ተሰብስበው ኋላ ደግሞ ሲፈጭ ቆይቶ ናዝፈንልን ተባለ። እየተመራ ሄዶ መሀል ላይ ሆነ ዝፈን ተባለ። ምሰሶውን ያዘ። ፈጣሪ በድያለሁ ይቅር በለኝ የዛሬን አንድ እድል ስጠኝ እባክህና አብረህ አጥፋኝ አለ። ንስሐ ሲገባ እግዚአብሔር ኃይሉን መለሰለት። ምሰሶውን ነቀነቀው። ፀጉሩም መብቀል ጀምሮ ነበር ይላሉ አባቶቻችን። ምሰሶውን ነቀነቀና ያንን ትልቅ ምሰሶ በጥንት የፍልስጤማውያን የህንፃ ጥበብ በኮንክሪት የተሰራ ምሰሶ ነቅንቆ አዳራሹን ደረመሰ። እንዲያውም ሶምሶን በህይወት ሳለ ከገደላቸው ጠላቶቹ በሞቱ የገደላቸው ይበዛሉ። ክርስቶስ አጋንንትን በቁሙ ከጎዳቸው ይልቅ ሲሞት የጎዳቸው ይበልጣል ብለው ይተረጉሙታል ሊቃውንቱ። ሲሞት ሞትን ገድሎታልና በሞቱ ንስሐ ኃይል ይመልሳል፣ ድካም ያርቃል። አሁን ስናስቀድስ እንዲህ ቁጭ ብድግ ላባችን ጥምቅ የሚለው ለምንድን ነው? አርጅተን እስቲ አርጅተን በሉ። ንስሐ ስንገባ ኃይል እናገኛለን። እስቲ ቀጥ ብለን ማናስቀድሰው ለምንድን ነው? ርዝሞብን። አሁን እንደውም በእኛ ቤተክርስቲያን ነው እንጂ መቋሚያ አሁን መመኑ መቋሚያ ያለው እርጌታው መጌቶች ሊዘሙበት ነው። ይሁን ቤተ መቅደስ መቋሚያ ያለ እናንተ ወንበር አላችሁ። በእንክብካቤ እኮ ነው የምትኖሩ ታውቃላችሁ። ግን በጣም እንክብካቤ። እስቲ አሁን ግሪክ አብያተ ክርስቲያናት ብትሄድ ወንበር የለም፣ ወንበር የለም፣ መቋሚያ የለም፣ አይፈቀድም። እኛም ቀጥ ብለን ማስቀደስ አለብን ክርስቶስን እያሰብን። ለምን ይደክመናል? ቁጭ ቅዳሴው ሲያበቃ ተመስገን። ለምንድን ነው እንደዚያ የምንለው? አርጅተን እግዚአብሔር በንስሐ ያድሰን። እስኪ በሉ
ወከመ ንዋየ ለብሃት ቀጠቅጦሙ ይላል መዝሙር 2 ላይ ሲናገር እንደ ሸክላ ትቀጠቅጣቸዋለህ ይላል። እንደ ሸክላ ትቀጠቅጣቸዋለህ ማለት የሸክላ ሰሪ ልታድስ ስትፈልግ ምንድነው የምታደርገው መሰላችሁ? አሮጌውን ሸክላ ትቀጠቅጠዋለች፣ ታደቀዋለች፣ በደንብ ታደቀዋለች፣ ልም ይሆናል፣ ዱቄት ይሆናል፣ በውሃ ትለውሰዋለች። ከዚያ በኋላ ትሰራዋለች። ምን ታደርገዋለች? በእሳት ትተኩሰዋለች። ከዚያ በኋላ አዲስ ሸክላ ታወጣለች ማለት። እኛም አሮጌ ሸክላ የእግዚአብሔር ሸክላዎች ነን ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር የእግዚአብሔር ሸክላ ነን እኛ። በኃጢአት ስናረጅበት እግዚአብሔር ይቀጠቅተናል። በምን? በፍቅር በትር ልቡናችንን ይሰብረዋል። በውሃ ይለውሰናል ማለት እንድናለቅስ በንስሐ ያደርጋል። ይሰራናል፣ እንደገና የፈረሰውን ህይወታችን ያዘጋጀዋል። በእሳት ይተኩሰዋል፣ በፍቅሩ ያጠነክረናል። በመንፈስ ቅዱስ ጸጋ ያበረተናል። እሱ ግን በመንፈስ ቅዱስና በእሳት ያጠምቃቸዋል የተባለ እሳት የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ ጠንካራ ኃያል ያደርጋል። ይሄንን የሚሰጠን ንስሐ ነው። ስለዚህ ንስሐ የምንወለድበት የምንታደስበት ነው። ከቃሉ ጋር ናችሁ? እግዚአብሔር ሁላችንንም ያድሰን። ነብዩ ኤርምያስ አቤቱ ዘመናችንን እንደቀድሞው ምን በል ይላል? አድስልኝ ይላል። ክፉ ዘመን አለ የለም ወገኖች? አለ አይደል? የለም። ክፉ ዘመን ምንድን ነው? እሺ ፀሐይ ነው። ክፉ ፀሐይ አለ የወጣው? ክፉ ዝናብ አለ? ምንድን ነው የሆነው? ዓመተ ምሕረት የሆነ ሰውዬ ነው እንዴ? ይሄዳል። የት ነው የከፈው? ክፉ ዘመን የሚባለው ማን ነው? ሰው በሉ እንጂ። ስለዚህ ዘመን የሚታደሰው ማን ሲታደስ ነው? ሰው ሲታደስ። እንደው የቀድሞው ዘመን ያምጣልን። የቀድሞው ዘመን በባቡር ይምጣ፣ በመኪና በአውሮፕላን ነው የሚመጣው? ሰውዬ ነው እንዴ? የቀድሞው ዘመን እኮ የቀድሞው ህይወታችን ነው። እኛ ስንስተካከል ነው ዘመን በጎ ሆነ የሚባለው። ንስሐ ይሄ ነው። ከቃሉ ጋር ናቸው? እሺ። ንስሐ መስዋዕት ነው። ሁለተኛ ትርጉሙ ንስሐ መስዋዕት ነው። መንፈሳዊ ፍቹን ነው የምነግራችሁ። ንስሐ መስዋዕት ነው። ንስሐ መስዋዕት ነው። መስዋዕት ማለት ምንድነው ተብሎ መንፈሳዊ ፍቹ ሲተረጎም መስዋዕት ማለት የሚወዱትን ነገር ለእግዚአብሔር ብሎ መተው ማለት ነው ብሎ ይተረጉማሉ ሊቃውንት። መስዋዕት ማለት በሉ የሚወዱትን ነገር ለምሳሌ አንድ ሰው የሆነ አሳይመንት ስራ ብሏችሁ ሌሊት ስትሰሩ አድራችሁ ጠዋት ስታስረክቡት በጣም አመሰግናለሁ ምን ተረፍ ስለምን እንቅልፌን ሳክሪፋይ አድርጌ ወይ ሰራውልህ ምን ማለት ነው? የምወደውን እንቅልፌን ምን ብዬ ነው ትቼ ማለት ነው። ስለዚህ መስዋዕት ማለት የሚወዱትን ነገር ለእግዚአብሔር ብሎ ምን ማለት ነው? መተው ማለት ነው። የሚወዱትን ነገር ብሎ መተው እና ንስሐ ይኸውላችሁ ወግሪስ የሚባል የቤተ ክርስቲያን አባት 4ኛው ክፍለ ዘመን የነበረ ሊቅ ነው ይናገራል። ለእግዚአብሔር ሺህ ኮርማ ከማረድ በንስሐ አንድ እንባ ማልቀስ ይበልጣል ይላል። 1000 ፍሪዳ ከማረድ 10,000 ከብቶችን ከማረድ። ለምሳሌ አሁን ቤተክርስቲያን ሰራላችሁ እናንተ አይደል? ቤተክርስቲያን ሰራላችሁ፣ ብዙ ስራ ሰራላችሁ። በእውነት እግዚአብሔር በሚያውቀው ይሄ ሁሉ ነገር እናንተ ስላላችሁ የተደረገ ነው፣ ጥርጥር የለውም። ግን ከዚህ ሁሉ በላይ እግዚአብሔር የሚፈልገው ምንድን ነው? ንስሐ ስትገቡ ነው ደስ የሚለው። 10 ሚሊዮን ቢሊዮን ትሪሊዮን ኳትሪሊዮን ዶላር ከምትሰጡት አሁን ንስሐ ብትገቡ ለእግዚአብሔር ውድ ስጦታ ትሰጡታላችሁ። ለእግዚአብሔር ውድ ስጦታው ሰው ነው። ስለዚህ ንስሐ መግባት መስዋዕት ነው። አንድ የምንወደውን ምን እንተዋለን? ኃጢአት በሉ ማለት ምንድን ኃጢአት የምንወደውን ኃጢአት መተው ነው። አንድን ነገር መተው ካቃታችሁ ጥያቄ ጠይቁ። አንድን ነገር
መተው ካቃተን ምርጫ ማቅረብ ነው። ከእግዚአብሔርና ከዚህ ነገር ብሎ መምረጥ ነው። እግዚአብሔርን ከወደድኩ ይሄን ነገር መተው አለብኝ። ምርጫ ነው። ንስሐ ምርጫ ነው። እግዚአብሔርን እመርጣለሁ ብሎ መምረጥ ነው። ከዚያ ለመረጡት ነገር ደግሞ ዋጋ መክፈል ነው። ንስሐ እሱ ነው። ንስሐ ውስጥ የምንከፍለው አንዱ መስዋዕትነት ኃጢአትን መተው፣ ደስታን መተው ነው። ቀጥሎ ክብርን መተው ነው። ምንን መተው ነው? ምን አላችሁኝ? ክብርን መተው ማለት ምን ማለት መሰላችሁ? ለምሳሌ ንስሐ አባቶቻችን ጥሩ ሰው ብለው ሊያውቁን ይችላሉ። ሄደን ሌባ ነኝ ማለት አይከብድም? ይከብዳል። ሄደን አመንዝራ ነኝ ማለት አይከብድም? ይከብዳል። እሷን ለእግዚአብሔር መሰዋት ነው። ክብርን ለእግዚአብሔር ብሎ መተው ነው። ራስን ማዋረድ ሄዶ ለካህኑ እንዲህ ያለው ሰው ነኝ። አጠቃላይ ንስሐ የሚባል ነገር የለም። አሁን አንዳንድ ሰው ንስሐ ሲገባ አጠቃላይ ንስሐ ነው ይገባል። ሰርቅ ያለው፣ ዋሽቻ ያለው፣ ጾም ገድፍ ያለው፣ አመንዝር ያለው አባቴ ይስጡኝ ነው። እንደዚህ ባል አጠቃላይ ንስሐ የለም። እንዲህ አርጌ እንዲበድዬ እንዲህ አርጌ የምታፍርበትን ዝርዝሯን ተናገር ነው። ያችን የምታሳፍርህን ነገር ለእግዚአብሔር ብለህ ስትተዋት ክብርህን ስትተው ምን ይባላል? ይሄ መስዋዕት ይባላል። ሱ ርእሰከ ለዘሱአ ርእሶ በእንቲአከ ላንተ ሲል ራሱን ለሰዋ አምላክ አንተም ራስህን ሰዋ ይላል። ላንተ ሲል ራሱን ለሰዋ አምላክ አረጋዊ መንፈሳዊ የሚለው ላንተ ሲል ራሱን ለሰዋ አምላክ አንተም ራስህን ሰዋ። ለክብራችሁ አትጨነቁለት። ለምሳሌ አንዳንድ ሰው እኔም ገጥሞኝ ስለሚያውቅ ነው። እድሜ እንኳን በጣቴ በእጃችሁ ብትዘረጉ መንካት ትችላላችሁ። እድሜ ምን ማለት ነው? ቅርብ ነው እያልኳችሁ ነው። እዚህ አካባቢ ነው የኔ እድሜ። ግን እንደው በዚህች እድሜ የተረዳሁት ብዙ ነገር አለ። እንደው መቼስ ከመኖር የሚታይ እና አንዳንድ ምዕመናን ይናዘዙና አንድ ኃጢአት ይናዘዙና አይኔን ያዩታል። ጀጅ አድርጎኛል እንዴት ነው አላደረገኝም ብለው ማለት ነው። ይጨነቃል ሰው። እንደው እኮ ይገርማል። ተናዞ ጨርሶ ራሱ ከሄደ በኋላ ታዝቦኛል አልታዘበኝም ብሎ ነገር ሳይረሳ ራሱ ቼክ ለማድረግ ይደውላል። እንዴት ነው ታዝቦኛል ቅድም አልታዘበኝ እስኪ እንዴት ላለ ንግግሩ ሲቶኑ እንዴት ነው አወጣጡ ብሎ ማለት ነው። አትጨነቁ ለራሳችሁ። እግዚአብሔርን በድለ ነው የለ እንዴ? አንድ ተራ ሰው ፊት ብትዋረዱ ቁም ነገር አይምሰላችሁ። በንጉሰ ሰማይ ወምድር በእግዚአብሔር ፊት እኮ ጨርቃችን አውልቀን እንታወቃለን። እንደ ስጦ ተሰጥተን ነው የሚያውቀን እግዚአብሔር። ሰው ነው ለብሰን የሚያውቀን፣ እግዚአብሔር እርቃናችን ያውቀናል። ባዶአችንን ያውቀናል። የውርደታችን ላይ አይቶታል እኮ እግዚአብሔር። ምን አስጨነቀ? ቅዱስ ዮሐንስ አፈወርቅ ይላል ማቴዎስ ወንጌል ሲተረጉም፣ አንተ ሞኝ በአንድ ቄስ ፊት መዋረድና በእግዚአብሔር ፊት መክበር ይሻላል፣ በአንድ ቄስ ፊት ላለመዋረድ ብለህ በእግዚአብሔር ፊት መዋረድ ይሻላል ይላል። ራሳችንን አዋርደን መናገር፣ ለክብራችን አለመጨነቅ። ቢያወራብኝሳ ቢፈር እንደውም አንዳንዶቹ ቀለል ያሉ ኃጢአቶቻቸው መጀመሪያ ተናግረው ቄሱን ፊቱን እያዩ ነው ወደኋላ የሚጨምሩት። ከዛ በል እንግዲህ ገብረ ማርያም በይ እንግዲህ ወለተ ማርያም ንስሐው እንግዲህ ይሄ ነው ሲሉ ቆይ አባቴ ረስተውታል። ረስተውት አይደለም እንደዚህማ ጥሩ አባት ከሆኑ እስቲ ዋናውን ልንገሮት አይነት ነገር ነው። እንደዚህ የማይቆጡ ከሆነ ቆይ ዋናውን ላምጣው ነው። ስለዚህ እንደዚያ ከማለት መጀመሪያውኑ ተናገሩት። ሐኪም አይደል? እስኪ አሁን ከባድ በሽታ ቢይዛችሁ አይ የያዘ በሽታ ጠባብቅ ላይ ነው አላሳይም ትላላችሁ? ለሐኪሙ ይባላል አይባልም? ወስዶ ይታከማል። የሚያፍርበትን ነገር ሁሉ ነው ሰው ለሐኪም ገልጦ የሚያሳየው። የምናፍርበት ነገር ሁሉ ለካህኑ መገለጥ አለበት። ያን ስናደርገው መስዋዕት ተሰዋን። ምንድነው የሰዋ ነው? ክብራችን በሉስቲ ክብራችን ሰዋን ማለት ነው። ያችን የምታስጨንቀንን ነገር ምን ባላለው ምንላትን ነገር አውጥተን ጣልናት። የሚፈልገው እግዚአብሔር ነው። እግዚአብሔር የሚፈልገው የኛን ኃጢአት ሪፖርት ለሱ የሚጠቅመው ሆኖ አይደለም። ንስሐ እየመጣችሁ ለኔ ንገሩኝ የሚለው ኃጢአታችንን ስንናገር ስለምንዋረድ፣ ራስን መዋረድ ከፍ ስለሚያደርግ ነው። ለዚያ ነው ተናዘዙ የሚለን።
ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።